ጸበል እንደዚህ ከሆነ ጸበል የሆነ ነገር እንትን ብሏት ልጅቱ ጸበል ነገር ሞክሩላ። ከዚያ በኋላ የቅርብ ቤተሰብ ካላችሁ አንድ ነገር ልናገር ማሚ። እኔ ምን አልኳትኝ? አንዳንዴ ልጁ የመሲ ቅርብ ፋሚሊ የተማለ ይመስል ልጁን አምጧለች። ይምጥ ይምጣባትና ከየትም አይመጣም። አርፈሽ ፀጉርሽን ተቆርጠሽ ሴት መስለሽ እንደዚህ ራሱ ሆና ብትገባ ጡቷም እያለ እንኳን ወንድ ነው የምትመስለው። ማጅራት መቼ ነው የምትመስዩ? ወደ ስራ መግባት አለብሽ አልኳት። ከዛ ተነጋገርን። ወደ ስራ ግቢ፣ ስራሽን ስሪ። አጠገብሽ ናት አሁን መሲ። እቹት አጠገቧ ናት መሲ። አጠገብሽ አለ። ፀጉሯን ትላጭና ሂውማን ሄርዋን አድርጋ ወደ ስራ ትገባለች። የስራ ቢጃማ ግዙላት። ቆይ ማን ነበር እኔ ልጠይቅሽ እህት፣ እየሰማሽኝ ነው? እየሰማችኝ ነው ወይስ ለምን ምንድን ነው የምትፈልጊው ከሱ? ቆይ መሲ ዝም በይ አንዴ። ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው ከሱ? ለእኔ ንገሪኝ እስኪ። አልፈልግሽም ብሎ የሄደ ወንድ ምን እንዲሰራልሽ ነው እንዲመጣ የምትፈልጊው? አይደብርሽም? ከሱ ምንም ነገር የለም። መጀመሪያም ሂድ ብያለሁ፣ እሱም ሄደ። እኔ ሂድ ሳልል ስለሄደ ይሄድ። ግን ያመጣሁት ሀቅ የለም። ገንዘብሽን ደግሞ መረጃ ካለሽ በህግ ጠይቂ። አለቀ። እቃቃ ነው እንደ የምንጫወተው እዚህ ጋር። ክብርሽን አትጠብቂም አንቺ። ቤተሰብ ቆይማ ራስ አንድ ጊዜ ቆይማ ይኔ ወንድም፣ አንቺ ቤተሰብ አለሽ አይደለም ወይ? ኢትዮጵያ ቤተሰቦችሽ አያሳዝኑሽም? እንዲህ ስታዋርጃቸው ጀብድ መሰለሽ እዚህ ጋር መተሽ ይህን ስታወሪ ለወንድ ገንዘብ ሰጥ። ስሚ፣ ወረቀት ካለሽ በወረቀት ሄደሽ ክሰሺ። በተረፈ አንቺ ክብር ብታጭ ቤተሰቦችሽን ክብር አታሳጪ። እዚህ ጋር እየመጣሽ ወንድ አምጡልኝ ስትይ አታፍሪም? እሱን አልፈልግም። በቃ ብርሽ የለም ብርሽ። ተነሺ ስሪ እና አግኚ። እሺ በቃ ሰርተን እኛ ምን ከፍላለን? ጤነኛ ሰው እዚህ ጋር እንደሱ አትበሏት። እንደሱ የማይባል ነገር አትበሉ። ጤነኛ ሰው አይረዳም። አንቺ ሙሉ ጤነኛ ነሽ። እግር አለሽ፣ እጅ አለሽ። ሂጂ ስሪ እና አግኚ ገንዘብ። ትክክለኛ ሀሳብ ነው። አታሽሞኑት። ምንድን ነው ህፃን ልጅ ነች እንዲህ የሌለ ነገር የማይመስል ክብሯን አታ ቤተሰብ። እኔ ልንገርህ የሚያሳዝኑኝ ቤተሰቦቿ፣ ወንድም እህቶቿ። አንቺ ነገ ላይፍ አትፈልጊም እንዴ? ነገ ኑሮ አትፈልጊም? አታዋሯት። እኔን ትስማኝ። ነገ ላይፍ የለሽም ወይ አንቺ? ነገ ህይወት የለሽም ወይ? ነገ የሚያገኝሽ ወንድ ምንድን ነው የሚልሽ አንቺን? ከዚህ በኋላ እንዴት አድርገሽ ነው ሌላ ላይፍ የምትጀምሪው? ሚዲያ ላይ ድረስ መተሽ ወንድ አምጡልኝ ትያለሽ። ስቆብሽ ረግጦሽ ቃል እንኳን እንዳትተነፍሽ ቪዲዮሽን ይዞ ከሄደ ወንድ ጋር ክብርሽን ጠብቂ። እኛንም ነው ክብራችንን የምታሳጭን። ስለዚህ ስናወራ ሲጀመር ተነሺ፣ እንደማንም ስራ ግቢ፣ ስሪ። አንቺ አሁን እርድና ነው ቢጫ ቀብተሽ ፀጉርሽን። ከዛ በኋላ ደግሞ እንደዚህ አይነት ቁርጥ የቆረጥሽው በቀደም ልደበድበን ነው የመጣሽው የተባልሽው በዚህ አረካትሽ ነው። ከላይ እስከታች ተወጣጥረሽ የሀገሪቱ ስርዓት ነው ይሄ። ሰበር ያለ የሴት ልጅ ባህሪ ይኑርሽ። ሲጀመር ወንድ ልጅ እንዲፈልግሽ እንዲህ ተወጣጥረሽ የት ነው የሚመጣው ወንዱስ? ሴት ሽተች መቀባባት እኮ አይደለም፣ ወይም ፀጉር ማቆም አይደለም። አንቺ አትራክት ማድረግሽ ነው፣ እያስፈራራሽ ነው። ተነሺ፣ እንደ ሰው ልበሺ፣ ውጪ፣ ስራሽን ፈልገሽ ግቢ። እያንዳንዷ ቀን የምታቃጥያት ገንዘብ እየከፈልሽባት ነው። ለመንግስት ይግባሽ። ስሪ እና ራስሽን አኑሪ፣ ቤተሰብሽን አስተዳድሪ። ያወጣሽውን የከሰርሽውን ነገር መልሺ። እንዲህ በጣም ነው የሚያሳፍረው። በጣም ወንድ ልጅ አምጡልኝ ብሎ እዚህ ጋር መምጣት። የበላሽ ብር ተበልቷል፣ አለቀ፣ ተበልቷል። ማንም በህይወቱ ይከስራል፣ ከስረሻል፣ አለቀ። ስንት ነጋዴ፣ ትልልቅ ነጋዴ ይወድቃል አይደለ እንዴ? አንቺ አንድ ጎረምሳ አጣሽ እና 77 ጎረምሳ ይመጣል። ሴት መሳይ ይህ ፍንዳታውንሽ እንደዚህ ቦምባርድ መስለሽ የምትወጪው ሰበር በይ። ግቢና 1 ወር ማዳም ቤት ብትሰሪ ራስሽን ሌላ ሰው አድርገሽ ትወጫለሽ። ጭንቅላትሽን አሳሪ። ከዚህ በኋላ ጥፋተኞች የምትሆኑት መሲ፣ ሳሪ፣ አይዞሽ እዚህ ጋር ሹሩሩ ብትሏት መዲ አይገባችሁም። አዳምጪ፣ እንክፈልላት የቤት ክራይ
እንደተባለው 50-50 ቢሆን አጋጭተን እንክፈልላት የቤት ኪራይ፣ የደላላ 200 እንደገና አጋጭተን እንክፈል፣ ትግባ ስራ። ከዚህ በኋላ አናቃትም፣ አታቀንም። ሌላውንም በርታ ነገ ተንዘላዝለህ ና ነው የምትሉት። ሲጀምር መከፈት የሌለበት ቻፕተር ነው፣ መወራት የሌለበት ነገር እዚህ ጋር። ስንት አማርኛ የሚሰማ አረብ አለ። አታዋርጅን፣ አታቃይን እኛንም። እሺ የታመመ እንረዳለን፣ ምንም ችግር የለም። የተቸገረ እናግዛለን። ጭንቅላትሽን አሰሪ መሲ። ከዚህ በኋላ ሱቅሽ ብትመጣ አንቺም ላይ እሷም ላይ ነው ፖሊስ የምልከው። እኔ መሲ ትራይልሽም ይህንን ልክ ሙኒት ያለችሽን የተናገርኩ በህዝብ በፊት ከዚህ በኋላ አይመለከትሽም። አንደኛ እናንተም ክብር ይኖራችሁ መሲ። አንዳንዴ ይህም ክብር የሴት ታዋርዱ። እንደዛ አይነት ቅሌታም ሴቶችን የሙሙ ተያዘብኝ ወንድ አፍቅሬ እንደዚህ እያለች እየተንዘላዘለች የምትመጣን ሴት መጀመሪያ ተስማምታ ላደረገችው ነገር መሲ ይህ መማሪያ እኮ በቃ በሰብአዊነት ነው መጀመሪያ የተረዳችው። አለቀ። ከዚህ በኋላ ፊት ስላየች እኮ ነው ደግማ የመጣችው። ፊቷን አጥባ ሲጀመር አለባበሷን ይዩ፣ ስታይሏን ይዩ፣ አወራሯን ይዩ። ግን አረጋት እኮ ሞክረናል ብዙ ጊዜ በተደጋጋሚ እኔም ሰፖርት ልናረግ። ይሄ ነገር ግን ደግሞ ሚዲያ ላይ እየወጣ እኛ ችግርም ስራ መስሪያ አጥተናል። ስለዚህ ለአንዴና ለመጨረሻ ጊዜ መሲ ቋጪ፣ እዛ ቦታ እንዳትመጣ ደግመሽ። ሲጀመር ስራ ቦታችን አትምጡ። እኔ ቤት ከዚህ በኋላ አንድ ሰው ስራ ቦታ ላይ እንዳይመጣ በቃ አለቀ። የላይቭ ስራ የሚሸጥበት አለ። 10 ሰዓት ላይ ወጥተን እናግዛቸዋለን ብዬ ተናግሬያለሁ። አስቸኳይ ነገር ካለ ግን ስራዬን አቁሜ አግዛለሁ። በቃ ተናግሬያለሁ። ስለዚህ መሲ ጠዋትም ነግሬሻለሁ። ውሳኔሽ አንድና አንድ ነው። ስራ የምገባ ከሆነ የሆነች ልጅ 200 ብር አንድቹ እሰጣለሁ ብላለች። 200 ብር ልስጥ፣ ኢጃዛ ቤት ትክፈል፣ ትግባ፣ ስራዋን ፈልጋት ስራ። ያለበለዚያ በድጋሚ እንዳትመጣ። በቃ አለቀ። እኔ ብራንቱ መልሱ፣ ውሰዱ፣ ቀልሱ የምልበት ታይም የለውም። አለቀ በቃ። ልጁ ቤተሰብ ካለ ዘመር ካለ የሀገር ልጅ ካለ ለእነሱ አስተላልፋችሁ ጸበል የሚያስፈልጋ ከሆነ ጸበል እንድትጸበል። ከዚያ በኋላ ልብስ ተገዝቶላ ጸጉሯን ተላሽታ ወደ ስራ የምገባበትን ነገር ልጅቱን ትሪትመንት አድርጓል። ዝም ብላችሁ ከመልቀቃችሁ በፊት ማለት ነው። ከዚያ ውጭ ግን እንደዚህ አይነት አጀንዳዎችን አታስተናግዱ። አንደኛ እናንተም ሴት ልጆች ናችሁ፣ ክብር ይኖራችሁ። ማለት ይህ ሙሙይ ስንት አመት ይወራል ስለዚህ ጉዳይ፣ እንዱ ስንት አመት ተዋሩታላችሁ። የእውነት ነው የምልሽ። ስንት የተቸገረ ሰው ባለበት አገር ላይ ተቀምጠን እነዚያን ሰዎች መርዳት ሲገባችሁ ወንድ ልጅ አፍቅራ ወንድ አንዱ ጥሉኝ እያለች የምታላዝን ቤተሰብ ስሪ ብሎ ልኳት አረብ ሀገር እየተንቋልላለ ቦዘኔ ይህን ያክል ጊዜ እንትን ማለታችሁ በጣም ያሳፍራል። የእውነት ነው የምልሽ መሲ። አንዳንዴ የምታስተናግዱትን ሰው ለይታችሁ ወቁ። አንዴ አብዲ አንዴ ሁላችሁም አሁን እኔ ላይ መፍረድ ጀመራችሁ እንዴ? ወዴት ነው የምትሄዱት? ወደፊቱ ነው እየፈረዱ ሳይሆን ወደፊቱ እነዚ አይነት ሰዎችን አታስተናግጅ ለማለት ነው። ይቅርታ መሲ አትበሉ። በመጀመሪያ ደረጃ መሲ የማትሉበትን ምክንያት ደግሞ ልንገራችሁ። እች ልጅ እዚህ ሱቅ ስትመጣ የህግ ጉዳይ ታሜ ልታወራን የመጣችሁ መጀመሪያ ሄደችው ሳሪ ጋር ነው ሎኬሽን የተቀበለችው። እዚህ መጣ የህግ ጉዳይ ልታይ ነው መጣች። ዛሬ እንደምትሞትና እዚህ በረጋ ታንቄ ሞታለሁ ብላ ስትል ፖሊስ ጋር ደውያለሁ። ፖሊስ ጋር ደውያለሁ። ከሱቄ ውጪ ብዬ ልደበድባ ስል ታያሉ። ውጪ አትወጣም። ስለዚህ እኔ ገድዬ እኔ ወንጀል ውስጥ እንድገባ ነው የምትፈልጉት? ውጪ ብያት ካልወጣች እኔ ግንባሯን ሰንጥቄ ሱቄ ለመጣሽ ብዬ እኔ ወንጀል ውስጥ እንድገባ አሁን በሰው ፊት አስወጪ። ግንባሯን እላታለሁ። ችግር የለብኝም። በሰው ፊት አስወጪ መሲ፣ በሰው ፊት አስወጪ። በቃ ካላስ ከራስሽ ላይ ይውረድ። 200 ብር የምትፈልግ ከሆነ የኢጃዛ እሰጣለሁ ያለ ሰው አለ። እንስጣት ትውጣ። በቃ አስወጪ። በቃ አለቀ መሲ፣ በቃ አለቀ። ቤቷ አከራይ መታለች። አንድ ድስት ትሰጣታለች። ትሄድ እሷ ጋር። እች ልጅ የምትቀይረው ፓንቱ እንኳን የለም። ጠረኗ መሲ እኔ እኮ ከመንገድ ላይ እኮ ነው እኔ የሚያገኘዋት። የራሷ የሀገሯ ልጆች አስወጥተው እኮ እኔም ለእርዳታ ነው ያመጣዋት። እኔ ምን ብዬ ነው እሞታለሁኝ እታነቃለሁ እያለችኝ የቤት ገብታ ራሱ አልወጣም ብላለች። አሁለታ እኔ ምን ብዬ ነው ድጋሚ የማስቀምጣት እንዴ? ለፖሊስ ራሱ ልስጥ ስላት እኮ እምቢ ብላኛለች። ህፃን ልጅ አለ፣ ሌሊት ያማታል። እኔ ምን ብዬ ነው የማስቀምጠው እንዴ? ለእኔ ምዘኑልኝ እንጂ እንዴ እኔ አልፈልግም። እስከ ዛሬ የከፈልኩላት ራሱ የረዳኋት በቂ መሆንሽ ያውራ የግሮም ሰዓት ፎቶ ታያለች። ሄጆች በቃ እንደውም ከሱ ቀኝ ሄጆች ንቀት አይደለም አባ ውሻ እዚህ ያወራት የሸርሙጣውን ወንድ ፎቶ ታለ ሄጆች ከሱ ቀኝ ሄጆች ወጪ ከሱቅ በቃ ወጪ አስወጫት። ተረጋጊ ያወራት ፎቶ ነው የምታየው። በቃ
አስወጫት። በቃ አስወጭ። በቃ አለቀ። አስወጭ። በቃ አለቀ። ካላስ ነገር እንጂ ቃና አውጭና ቃል መሲ ይባላል እንዴ? ታንቃትሙት መሲ ይኸውልሽ ልንገርሽ፣ ልብሽን አይታ እኮ ነው። ልብሽን አይታ ነው እሷ። ይሄን ቻርጀር ስጫት ነይ ኪያ ምልሽን በያት። ይሄ መታነቂያ ነው ብለሽ ስጫት። እንኪ ስጫት ኪያ እንጂ መታነቂያ ነው በያት። ልብሽን ስላየች ነው እንዲህ የምትሆን። አሁን ዝር አትልም። አለቀ። ትሙት የፈለገችበት ድረስ። ፊት ስለተሰጣት ነው እንጂ የሚሞት ሰው ልሞት ነው አይልም ሲጀመር። በቃ ካላስ በቃ አለቀ። ይሄን አጀንዳ ዝጊ። በቃ እነ መዲን እናመሰግናለን። እግዚአብሔር ይስጥልኝ ስለመጣችሁ። ምንም ባላደረገች ልጅ መዲን ምን አለች? ሳይድ ይዘውብኛል፣ ያኛው የእነሱ አገር ልጅ ስለሆነ ብላ መጣች። ኖ አይደለም፣ ተረጋጊ። ኢቭን መዲን ነይ እራሷ ናት መዲ አሳዝናት ከዛ ድረስ የመጣችሁ። ስለ አካባቢ እንኳን አላወራችም። ሁሉም ላይ ስም ለድፋ ወንዱን አምጪ ትለኛለች። ሲሸከሽካት መሲ ያለ ነው የሸከሸካት። ህሊና ውስጥ እኔ ነኝ እንዲ ያለሁት። እኛ እያወራናት የእሱን ፎቶ ከፍታ ታያለች። ይሄ ንቀት ነው። እናቴ ትሙት ንቀት ነው እኮ። በቃ ወጣ የለ ካላሳጀዳሽ እዚህ ጋር ቆማለች። ፖሊስ ጥሪ። በቃ ፖሊስ ጥሪ። መሲ ፖሊስ ጥሩና ሲዛችኋት ወደ ሀገሯ ካልገባኝ ልጅቷ እሺ አትልም። እኔ የምነግራችሁ ስሙ። እዚህ መታወጣም የምትል አዳምጡ። መኪና ውስጥ እገባለሁ። እኛ እያወራናት የመኪና ጎማ ውስጥ እገባለሁ እያለች ነው። እኔ መቤቴን ሰውነቴን ሁላ መቆጣጠር እያቃተኝ ነው። ይሄድ ከዚህ ጋር ሱቅሽ